አንቺ ማን ስለሆንሽ ነው ሳሚ ላይ የምትጮሂው? ሳሚ? አዎ ማን አባሽ ስለሆንሽ ነው ሳሚ ላይ የምትጮሂው እያልኩሽ ነው። ዛሬ ነው መኖር የምፈልገው። በትላንት ውስጥ መቆየት አልፈልግም። በነገ ሀሳብ መወጠር አልፈልግም። ዛሬን ብቻ ነው መኖር የምፈልገው። አፈቅርሻለሁ። አንተ ግን እኛ እንድንሞት ፈረድክብን እኮ። ቆይ እኔ ምን አልኩኝ? አሁን ያስጨነቀሽን ነገር ማወቅ እፈልጋለሁ፣ ግዴታም ደግሞ አለብኝ ያልኩት። እና ምን አልሽኝ ታዲያ? አንተ ልጅ ማን አባሽ ነሽ ባክሽ? ሊያየን እንዳይሆን ምናልባት አካባቢ ላይ ካለሽ ጭንቅላቱን ቆርጬ በእጅሽ አስይሻለሁ። ማውራት የምትፈልጊው ነገር ካለ ኤኒ ታይም ነይና እኔ ላይ ተንፈሽሽ። ተመስገን አምላኬ ተመስገን። ማረብል ደህና ነኝ እግዚአብሔር ይመስገን። እኔ የምለው እንዴት ብትይዥ ነው ግን ይሄ ቤት እንደዚህ ቆንጆ ሆኖ የጠበቀኝ? ኧረ ቤቱ ሲሰራ ማለፍ የሆነው ነው እንጂ ቢሆንም ቤትን ግን ቤት አድርጋ የምትይዘው ሴት ልጅ ናት። አንተ ተረቱም ጠፍቶብሃል መሰለኝ። እንዴት ቤትን ቤት የምታረገው ሴት ናት የሚባለው እኮ ለሰራተኛ አይደለም። እሱስ ልክ ነሽ። ለሚስት መሆኑ አልጠፋኝም። አንቺ ግን ያው ከሚስት በላይ ሆነሽ ነው ቤቱ። እሺ እንግዲህ ካልክ ይሆና እንግዲህ ምን ይባላል? እኔ የምለው ማንም የለም ቤት ውስጥ? አዎ ማንም የለም። እኔም ስራ ከመፈታ ብዬ ሳሎን እያስተካከልኩ ነበር። ሳምራዊት ትሄዳ ነው? አይ ምን እሷ እግሯ ይያዛል ብለህ ነው? ቆይ የት እየዋለች ነው እሷ በዚህ ልክ? አረ እሷ ጠዋት ከወጣች ማታ ነው የምትመለሰው። የት እየዋለች ነው እሷ የምትመጣው? አረ እኔ አልከታተላት የት እንደምትውል በምን አውቃለሁ ብለህ? ይቅርታሙ አስጨነኩሽ መሰለኝ። ማርሸትስ የት ሄደ? ማርሸት እንኳን 1-2 ቀን ሆኖ ከቤት ከወጣ። ማለት ወዴት ሄደ? የሆነ ገዳም ደርሼ እመጣለሁ ብሎ ነው ሄደው። አየኔ ነገር በደረቁ አደረግኩ አይደል? የሆነ የሚቀመስ ነገር ላምጣልህ። እሺ በቃ አንቺ እሺ እቺን መኝታ ቤት ጣል አድርጋትና አመጣልሃለሁ። እሺ አሁን ነገሮች በጣም አሁን ነገሮች በጣም ከማስበው በላይ የሆነ ነው ልበል ወይስ ያቺ ስስት ናት ነገሮች እንዲሆኑ ያደረገቻቸው? አሁን ምን እንደማደርግ አላውቅም። ትንሽ ፈርቻለሁ፣ ግን በቃ እንዲህ መሆኑ ለትንሽ ጊዜ ነው፣ ነገሮች እስኪስተካከሉ። የእውነት ነገሮች ግን ከዚህ በላይ ይቀላሉ ወይስ እኔ ነኝ እንደሚቀሉ ለራሴ እየነገርኩት ያለሁት? እስከ መቼ ነው እንዲህ መሆነው? አባቴስ ይቅር ይለኛል? ሳሚ ጋር በሰላም ለመኖር ምንም አደርጋለሁ እና ምንም አልፈራም። ሳሚንም አልፈራው። የሚፈልገው ድርጅቱን አይደል? እሱን የራሱ እንዲያደርገው አግዘዋለሁ። ፍቅር ወይ ዛሬ የመጨረሻ ጊዜ ቢሆንስ የምታየው?
ምን ማለት ነው? በቃ ምን ነገር ምትሻካል? ምን ነገር ማሰብ አልችልም። ታውቂያለሽ፣ ግምት ላይ በጣም ጎበዝ ነው። ታውቃለህ፣ ግምት ላይ እኮ እንዳንተ ጎበዝ አይደለም። ኧረ ግምት ላይ ብቻ ጎበዝ ነህ እያልሽ ነው? ነሽክ አማት እኮ ምን ነገር ላይ ጎበዝ ነው። ዋው አድናቆት ይሉሃል። ይሄ ነው እዛም ላይ ጎበዝ ነህ ነው። ለነገሩ ነትሽ ነው። አልታማም፣ ጎበዝ ነኝ። እንዴ ትጠረጥራለህ በሱ ደግሞ? ኧረ እዛ ነገር ላይ እረፍት ምሰጥሽ እንደነገር ከፈለክ እስከ ዛሬ ብለሽኝ አታውቂም። ቦታው ላይ ነው። የትኛው ጊዜ ልንገር? ዋ ያንቺስ ይለያል ማለት ስሚ እስኪ፣ እኔ አንድ ነገር ግን ግርም ይለኛል። ሌሎቹ የከተማው ሴቶች ግራ ገብቷቸው አንዴ ከአሜሪካ አንዴ ከቻይና አስመጥተው ያደርጉታል። አንቺ ግን ይሄን የመሰለ ነገር ይዘሽ ለምን አወዛው? ተጠቀሚበት። ወዝ ወዝ ቆይ ሰም እኔ ለማስገባት ግን ምን ነገር ታደርጋለህ? ታውቀዋል? ይሄም አላሳቀሽም? አዎ ይሄኔ ቀልድ ኤክስፓየር እያደረገ ነው ማለት ነው። ግን ያስቃሉ ነው ያስቃሉ። አምዳም ነገር ነው። አይ ያው በሆነም ባንቺ የተነሳ ነው። ለምን እንደደረኩ አየሽ፣ መቅኔን ቅባቱን ጨርሰሽ እኮ ወይ ደህና ምግብ እንደ ወንዶቹ አልበላው አልደረሰኝ። ተው ቤት እንከራይ ስለ አልሰማሁም። እዚህ ቤት ታዲያ ምን ልስራለሁ? እኔ ፍቅር አይ ለነገሩ አታስቢ፣ እሙ ብቻ ደህና ትሆንልኝ። ታውቃለህ፣ አንተ ጋር ለመኖር እንደዚህ ብዙ ነገሮችን አስተናግጃለሁ። አንተ ግን እንዳደግኝ አውቃለሁ። እኔ ጣፋጭ ግን ትንሽ ታገሽ። ትንሽ ምን መሰለሽ፣ አሁን ወደ ነገሮች ላይ ተቃርበናል። ሁሉም ነገሮች ላይ ደግሞ አንቺን የመሰለች ቆንጆ ሚስት ያለችኝ እንፈራ ይመስልሻል? በጭራሽ። ሁሌም ከጎኔ ነኝ። ደግሞ ለአንተ ስል ምንም ነገር አደርጋለሁ። አንቺን መሰለሽ ቆንጆ ለምን እዚህ ተገኘች? እንዳንተ አይነት ሰዎች ምን ሰርተው ይሉ ታዲያ? ልክ ነሽ። እንዳንቺ የሚያስብ ሰው ነው የጠፋው። እውነት ነው። ስራ እንዴት ነው ታዲያ? ሲመስለኝ አሪፍ እየሄደልህ ነው። አዎ እንዳልሽው ነው። ጸዴ ነው። ግን ለምን ይሄንን ስራ መረጥክ? ለመኖር። ታዲያ ለመኖር ህይወት ከዚህ ውጭ ሌላ አማራጭ አልሰጠችም ነበር? ይገርምሻል፣ ህይወት ካመጣችልኝ ቆንጆ ምርጫ አንዱ አንቺ ነሽ። ትገርማለህ። እኔ እንደውም ካጋሽ ቁም ነገር ይገኛል ብዬ መጠበቅ። ታዲያ ይሄ እኮ ሊያስከፋሽ አይገባም። ባይሆን ባለውለታሽ ነኝ።
በምንኛ ሂሳብ ይሆንልህ እባክህ? በአጋዥና በታጋዥ ዋጋ ነው። አይዞሽ፣ አላስወድድብሽ። ስለተረዳኝ በጣም አመሰግናለሁ። ታዲያ ይህንንም ሀሳብ ፈተኝ ብናወራ ይሻል? አራት ቸገሪ። አሁን ደክሞሻል፣ አረፍ በይ። ሩጫውንስ ብቻሽን አጋባድሽዋል። ቆይ ታዲያ የትኛው ሀሳብን ለማሸነፍ ነው ይህንን መንገድ የምትጠቀመው? እንዳልኩሽ ነው። እኔ የማሸንፈው የሚሸነፍለትም ሀሳብ የለኝም። እሺ ታዲያ ምንድን ነው ያሰብከው? ዛሬም በልቶ ስለማደር ነው አስበው። ግን እኮ የሌላውን ጉሮሮ ይዘህ አይደለም በልተህ ለማደር ማሰብ ያለብህ። ማለት መቼ ሰው ጉሮሮ ያዝኩ? ትገርማለህ። አሁን የገባ አልነበርክም ወይስ ያንተን መረዳት ማወዛገብን ያካትታል? አረ ቀሽቴ ያላዳልች። ቅድም እኮ ጉሮሮ ምናምን ስትይ ያሌለ ነው የደበረኝ። ታዲያ እኔ እዚህ ጉሮሮዬን ደርቆ አንተ የምታላግጠው ለምንድን ነው? እሺ ምን ላምጣልሽ? ደስ ይለኛል። ከቻልክ ወተት በቡና ታመጣልኛለህ? እውነቱን ንገረኝ ካልሽኝ ትውቃችንም መለያየታችንም በዚህ መልኩ ባይሆን ደስ ይለኝ ነበር። ስማ፣ ምንም ነገር ቢሆን ላንተ አደርጋለሁ። እናም ሁሌም ከጎንህ ነኝ። ከአንቺ ጋር ነበረን ቆይታ መጠናቀቁ ነው። ኃላፊነቴ አንቺን እስከዚህ ማድረስ ብቻ ነበር። ግን በዚህ መልኩ ስትል ከዚህ በኋላ ብዙ አለማስቸገር ራስሽን ከጉዳት ትጠብቂያለሽ ብዬ አስባለሁ። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። ስላወቅኩም ደስ ብሎኛል። እኔም በጣም ደስ ብሎኛል። ቆይ መቼ ነው ነገሮች በማሰባቸው አልቆማያቸው? በጭራሽ መታገሳቸው። እቺ ደረቅ ዛሬውን አግኝቻት መጠየቅ አለብኝ ፊት ለፊት። አይሆንም። እሷን በራሷ መንገድ እጄ ማጥመድ አለብኝ። ያደደብ አናኔ አዛው እንዲበሰብስ ሊያ ቆንጆ ደግሞ ከኔ ጋር ተላላኪ ሆና ብታገለግለኝ ይበቃል። አዎ አክስቴ እንኳን ብዙ ማሰብ አያስፈልግም። ያችን ጉዳይ ትልቅ አይመስለኝም። አንቺ አንድ አይጥ ሲጥ ማድረግ አከተለ። ለምቾታችን ሳሙኤል የተከበሩ ሌሎት ሳሙኤል መቼም ጋርዶቹ በደንብ አድርገው እንደተንከባከቡሽ ተስፋ አደርጋለሁ። ቆይ ምን ያደረገ? ወይ ምን አደረኩ ንግስት? ሳሙኤል ትልቅ ስህተት እየሰራ ነው። እናም ይሄ ትልቅ ድፍረት ነው። የምን ስህተት የምን ድፍረት አምጣሽ? ሳሙኤል እመነኝ፣ እኔን እዚህ ማቆየት የውድቀት መጀመሪያ ይሆናል። ታይ እንደዛ ነው እንዴ? እመነኝ ሳሙኤል፣ እንደዛ ነው የሚሆነው። ወይኔ ጉዴ! አለቀልኝ ማለት እኮ ነው። እየቀለልኩኝ ከመሰለ ደግሞ በጣም ተሳስተዋል። እኔ ሳሚ ስህተት ብሰራ ባልሰራ ምን እንዳለው አናንያ የትም ብሎ ፈልጎ ያገኘ ቀን ደግሞ ይገልሃል። ሲጣርጎ ነው የሚገልክ። እስከፋቀው አልተደበኩም።
እኔ መች ተደበቅኩና ነው እሱ ፈልጎ የሚገለኝ? አለሁ እኮ። ሳሙኤል አንተ አልተደበቅክም ይሆናል፣ ነገር ግን የእሱ የሆነች ውድ ነገር ይዘህበት እንደ ቀላል ይተወኛል ብሎ ማሰብ ጅልነት ነው። ይተወኛል ብዬ እኮ አስቤ አላውቅም ወይዘሪት ሊያ። እሺ አሁን ወሬውን ትተህ ፍታኝና ልሄድበት። ምን መሰለሽ፣ እኔ እኮ ክፉ አይደለሁም፣ እፈታሽ ነበረ። ግን ብፈታሽ ደግሞ ሄደሽ ለአናንያ ትነግረዋለሽ። ወይኔ ጉዴ! አናንያ ይህን ሰማ ማለት ደግሞ እንደ ፕሪዝን ብሬክ እንደ ጃክ ዘሎ ከእስር ቤት ይወጣና ይገለኛል። ቀለድክ በቃ። አልቀለድኩም፣ እውነቴን ነው ሞች። ስለዚህ እኔ ማለት ለአናንያ ምን ማለት እንደሆንኩኝ አልገባህም ማለት ነው። ትቆያለህ። እስቲ አይኖችን እያየሽ በደንብ መልሽልኝ። ሳሙኤል የሚፈራ ይመስልሻል? ሳሙኤል የሚፈራ ይመስልሻል ወይ? በደንብ አድርጎ ነው የሚፈራው። አየሽ፣ ሳሚን አታውቂውም ማለት ነው። ዝም ብለሽ ነው ክልው የምትይው። ሰሚኛልሽ አንቺ ቀበሮ፣ እኔ አናንያ ቢሆን ካለ ብዙ ተስፋ አለኝ። የእሱ የሆኑትን ነገሮች አንድ በአንድ ነጥቃለሁ። ብዙ ተስፋ ባታደርግ ይሻላል። አናንያ ይቅርና ቢሞት ይበሉ፣ ቢሞትም ራሱ ከአንተ የተሻለ ሀሳብ ማሰብ ይችላል። እውነት እናያለና። እንዴት ነው ሳምራዊት? ደህና እግዚአብሔር ይመስገን። ናፍቀኸኛል እኮ ናፍቁ። እውነት ለመናገር እኔ እንኳን አልናፍቅሽም። መቼ ተፈታ በስሮይ? እስቲ ገምቺ፣ መቼ ይመስልሻል? እስቲ ቁጭ ግን ደህና ነህ? ምንም አልሆንክም አይደል? ማለቴ ከዚህ ቤት የወጣሽው መቼ ነው ብዬ ነው። ዛሬ ነው። በዛውም ቅርብ ሰዓት ነው ወጣ ያልኩት። አይ አዎ፣ ማለቴ ጠዋት ነው የወጣሁት። እሺ። አንተ ግን ደህና ነህ? ደህና ነኝ። አንቺ ግን ደህና ነሽ አይደል? አዎ በጣም ደህና ነኝ። ልጃችንም በጣም ደህና ነው። አሁን እንኳን ስለ ልጁ ሳይሆን ስለ አንቺ ነው የጠየቅኩሽ። እኔም ደህና ነኝ። ጥሩ። እና እኔ የሌለውበት ቤት እንዴት ቆየሽ? ከትዝታ ጋር ያው እንደምንም አለ። ትዝታ? አዎ ትዝታ። እኔ እና አንቺ እኮ እዚህ ቤት ያን ያህል ትዝታ የለንም። ለአንተ ይሆናል፣ ለእኔ ግን አንድ ቀን እንኳን ተቀምጠን ማውራታችን ትልቅ ትዝታ ነው። ጥሩ ቀልደኛ ወጥቶሻል እባክሽ። ቀልዴን አይደለም። ያው በማጸነሽ ያለው ልጅ ባይኖር ኖሮ ማንነትሽን አሳይሽ ነበር። ስለዚህ እዚህ ቤት እንድኖር የፈቀድክልኝ ልጁ በማህፀኔ ስላለ ነው? ለሱ እኮ ምንም ነገር አያስፈልግም። ሳሚ
ደግሞ ምን ቀረሽ? ምን ወሰድኩኝና ምን ይቀረኛል ብለህ ነው? ጭራሽ ብለሽ ሰፈር ትመጫለሽ? አረ ምን ዋጉር ነሽ ግን አንቺ። ሰፈር ድረስ ብቻ ሳይሆን ቤት ድረስ እንደመጣው ረስተኸው ነው? አዎ ረስቼዋለሁ። አትቀልድ። የኔን የሆነውን ነገር መቼም ቢሆን አትረሳውም። እመነኝ፣ አልረሳኸውም። እመኝኝ፣ አዎ ረስቼዋለሁ። የማምንህ ይመስልሃል? ባረሰውማ ኖሮ አንቺም ሲኦል እኔ ማረሚያ ቤት ነበር። ቆይ አንቺ ለምንድን ነው እኔ የማታምነው? ምክንያቱም አንተ ጨክነህ እንደማትገለኝ ስለማውቅ ነው። ስሚ፣ እኔ ሳሚ መጨከን አቅቶኝ መሰለሽ እንዴ? መስሎኝ ሳይሆን መጨከን እንዳቃተህ እርግጠኛ ስለሆንኩ ነው። ይልቅስ እሱን ተወውና ሰሞኑን የያዝከው ጨዋታ ልክ አይመስለኝም። የምን ጨዋታ ነው? እየተጫወትኩ አይደለም። የምን ጨዋታ? ከሊያ ጋር የያዝከው ጨዋታ ነው። ሊያ ደግሞ ማን ናት? ሳሚ፣ ፀሐይ ነኝ እኮ ረስተኸኝ ነው? እና የሆንሽስ እንደው አንተ የምታደርገውን እያንዳንዱን ነገር በደንብ ጠንቅቄ ያውቃለሁ። ጥሩ መልካም። እና እንደዛ ከሆነ ያኔ ለእናቴ መታከሚያ ገንዘብ እንደሚያስፈልጋል ለምን አላወቅሽ? ችግሩ የኔ እውቀት የተገለጠልኝ አሁን ነው። እድሜ ልክሽን በቃ እንዳረፈልሽ ነው አይደል? ካንተ ባልበልጥም። አቤት፣ ዘገምተኛ ነህ እያልሽ ነው? አንተ ልክ አይመስልህም? አንቺ ልትሳደቢ ነው እንደዚህ ድረስ የመጣሽው? አይ አይደለም፣ ግን ደግሞ እያደረግከው ያለው ነገር ልክ እንዳልሆነ ብነግርህ በጣም ነው ደስ የሚለኝ። አዎ ምክርሽን ሰምቼዋለሁ፣ ግን አልተዋጠልኝም፣ አልተቀበልኩትም። ለምን አልተቀበልከውም? ጆሮሽ የሚያዳምጥ ከሆነ በደንብ አዳምጪ። ሳሙኤል ባንቺ እርዳታ አይደለም እዚህ የደረሰው፣ በራሱ ጉልበት በራሱ ልፋት ነው። ይሁላ የምታየው ንብረት ደግሞ በጉልበቱ ያመጣው። ገባሽ? ይሰማል? ተው ሳሚ ተው። ይሄ ነገር በኋላ ግን በጣም ነው ዋጋ የሚያስከፍለው። ድንቄም ዋጋ እሺ ቆንጆ ማለት ነው። እኔ ነው ከአንቺ ውጪ እዚህ አካባቢ ሌላ ቆንጆ አለ? እኔ እንጃ። መስታወት ብዙም አልወድም። መስታወት ምን ያደርግልሻል? ቆንጆ መሆኔን ለማየት ነው። የአንቺ መልክ የሚታየው በመስታወት ሳይሆን በድስት ቂጥ ነው። ይሄን ያህል አንጸባራቂ ነኝ ማለት ነው? በጣም ባክሽ። እሺ አሁን የምትፈልጊው ነገር አለ? ምንም ባልፈልግስ ኪችን መምጣት የለብኝም? ኧረ ትችያለሽ። ምናልባት የምትፈልጊው ነገር አለ ብዬ ነው። አሁንማ አባወሯ መጣ። ለጥ ቀጥ ብለሽ ትታዘዣታለሽ። ድሮም ቢሆን ምንም ያጎደልኩብሽ አይመስለኝም። ደግሞ ምን አድርገሽልኝ ታውቂያለሽ? እንግዲህ ያጎደልኩብሽን አላስታውስም። አሁን ትክክለኛው ገረድነትሽ የሚታይበት ጊዜ ደርሷል። ችግር የለም፣ እኔም ትክክለኛ ስራዬን አሳያለሁ። ስለዚህ እስከ ዛሬ ስታሾፊብን ነበር ማለት ነው? አይ እንደዚያ ሳይሆን የሚገባሽን ያህል ብቻ ነበር። በዚህ ጸባይሽ እዚህ ቤት ምን ያህል ጊዜ እንደምቆይ እናያለን። እንግዲህ እስካሁን ያቆየኝ ስራዬ ነው፣ ወደፊትም ስራዬ ነው የሚወስነው። እንደዛ ከሆነ እናያለና። እሺ እንግዲህ አሁን ስራ ላይ ስለሆንኩ ትወጪልኝ። በገዛ ቤቴ ደግሞ ልታስወጪኝ ነው? ሳምራይት ኧረ አሞሻል እንዴ? አሞሻል? እሱ ደግሞ ምን ማለት ነው? እንግዲህ ስራ ላይ ነኝ አትረብሽኝ እያልኩሽ ነው። ትሰሚኛለሽ? እዚህ ቤት ከአንድ ሳምንት በላይ ከቆየሽ እኔ ሞቻለሁ። እሺ ተቀብያለሁ። እየቀለድኩ መስሎሻል? አሳይሻለሁ። አሁን አናንያ ልናግርሽ ፈልጓል። እሺ የጣርኩትን ላውጣና መጣሁ። ከት እዚህ ምን ሰራለሽ? ምን ነው ቆንጂት፣ መምጣቴን አልወደድሽውም እንዴ? ደበረሽ? እዚህ ምን ልታደርጊ መጣሽ? እንግዲህ
በጣም ደስ ስለምትይኝ ነው ላይሽ የመጣሁት። ማን ነበረ ስምሽ? ፀሐይ ይባላለሁ። እሺ አሁን ከዚህ ውጭ ወይ የኔ ቆንጆ ለምን? አይንሽን ማየት ስለማልፈልግ። ከዚህ ውብ አይኔ ጋር ያለሽ ችግር ምንድን ነው? በጣም የሚያስጠላ አይን ያለሽ። ኧረ እባክሽ አይን ያስጠላል? እኔ እኮ ጭራሽ ልብ ብዬው አላውቅም። አሁን ከዚህ ክፍል ውጪ እያልኩሽ ነው። አልወጣም። ለዚች አቅምሽ ነበር ስትንጨረጨሪና ስትፍጨረጨሪ የነበረው? ምን ማለት ነው? ከራሱ ከሳሙኤል ላታልፊ ነገር እኔን አካኪ ዘራፍ አልሽብኝ አይደል? ያልኩሽን አልሰማሽኝም ነበር? እኔ የአባቴ ልጅ ነኝ። ማንንም አልፈራም። ማንንም ፈርቼ አላውቅም። ጂጂ ኧረ እባክሽ ማን ከእናትና ከእናት የተወለዳለ? ሁሉም ሰው ከእናትና ከአባት ነው የተወለደው አይደል? ቆይ ምን ለማድረግ እየሞከርሽ ነው? ይልቁን ስላግዝሽ አንቺም አግዢ። አልፈልግም። አታግዢ። እኔም አላግዝሽም። እመኝ ትፈልጊያለሽ። እኔም ደግሞ በጣም ነው የማስፈልግሽ። ቆይ ለመሆኑ ምንድን ነው የምታግዢ? እኔስ ምን እንዳግዝሽ ነው የምትፈልጊው? ለመሆኑ ሳሙኤል ከአንቺ ምንድን ነው የሚፈልገው? ከአንቺ ያላገኘውም ገንዘብ ነው የሚፈልገው። ገንዘብ እንዲህ ከአንቺ ያጣው? አዎ። እና አንቺ ገንዘብ እንድትሰጪው ነው ያሰረሽ? ለምንም ይሁን። ቆይ አንቺ ምን አገባሽ? እንተጋገስ እያልኩሽ ነው። እኔ ከዚህ ቤት ለመውጣት የማንም እገዛ አያስፈልገኝም። ነፃነት የማወጅ የምፈልገው በራሴ ክንድ ብቻ ነው። እውነት? እንግዲህ ውስጥ እናያለና መንገዱን ጨርቅ ያልክልሽ ይህ ትዕቢትሽና ቤተኝነትሽ የት እንደሚያደርስሽ እናያለን። እሺ ቆንጆ ሀናንያ እመቤት መጣሽ? ተቀመጪ እስኪ። እመቤት በሰው መፈለግ ይህን ያህል የሚያስደነግጥ ነገር ነው እንዴ? አይ ማለቴ ድንገት ስለሆነብኝ ነው። እሺ ካስደነገጥኩሽ በጣም ይቅርታ። አረ እኔ ደንጋጥ ሆኜ እንጂ አንተ አላስደነገጥከኝም። እሺ ታዲያ ምንድን ነው? እኔ የምለው ሊያስ። አቤት። አዎ ሊያስ የት ሄዳ ነው ግን? እኔ እንጃ። እንዴ እንዴት ነው እኔ እንጃ የምትይኝ እመቤት? አይ ማለቴ የት እንዳለች አላውቅም ለማለት ነው። ቆይሽ እዚህ ቤት መታ አታውቅም? ኧረ ትመጣ ነበረ። ይህን 2-3 ቀን ያልመጣው። እሺ እሷ የት እንደሄደች የነገረችሽ ነገር አለ? ኧረ ምንም አልነገረችኝም። ሊያ የት ሄዳ ነው? ምን ለማድረግ እየሞከረች ነው? የት ሄድክ? አለሁ። ሌላ የምትፈልገው ነገር አለ? የለም። አመሰግናለሁ። እሺ ምንም አይደል። ምን ሆነሻል? ጉድ ሆነናል ሳሚ። የምን ጉድ? አናንያ ጉድ አድርጎናል። አናንያ ምን አደረገ? ያን እየፈለጋት ነው። አንቺ ልጅ ቆይ ወደ ታች ነው እንዴ እንደ ካሮት የምታደርገው? ወደ ታች ማለት ደግሞ ምንድን ነው? መቼ ነው ፍሬ ያለው የበሰለ ሀሳብ የምታስቢው? ናፈቀኝ እኮ እሱ ጋር። ይሄ የበሰለ ሀሳብ አይደለም እንዴ? ለዚህ ነው ካልተገናኘን ብለሽ እንዲያንቀሽ ያሽ? ለዚህ ነው? አዎ ምን እያልክ ነው ሳሚ? እና አናንያ እጁን አጣጥፎ ይቀመጣል ብለሽ አስበሽ ነበር እንዴ?
እንደሱ ባላስብም በዚህ ፍጥነት ፍለጋ ይጀምራል ብዬ አላስብም ነበር። ታዩ በቃ አንቺ መቼውንም ሰው አትሆኝ። ቆይ ለመሆኑም ሲያደርግ አይተሽው ነው? ሰራተኛዋን ቁጭ አድርጎ ስለ ሊያ ስጠይቃት ነበር። ትሰሚኛለሽ? አንቺ ድንዝዝ፣ የድንዝዞች አለቃ። በዚህ አስተሳሰብሽ ከኔ ጋር ቆይሽ። ይኸውልሽ ይሄ ድሮንም ተከፍሏል። የተከፈለ ጭንቅላትሽን ለሁለት ለአራት ነው የምታረተረው። ውጪ። ምን አጠፋው? ቆይ ቤት ውስጥ ያለችን ሰው ስለጠየቀ ነው ይሄን ያህል ያዙ ይልቀቁኝ ሩዋንዳ የምታደርጊው? ሳሚ በጣም ግራ እያጋባኝ ነው። ሲጀመር አንቺ መች እንደ ሰው ቀኝ ገብቶሽ ያውቃል? ሁሌ ግራ ነሽ፣ ግራ። የዛሬ ሁኔታ ግን የግራም ግራ አለው እንድል ነው ያደረገኝ። ትሰሚኛለሽ? መቼም አንቺ ደህና ቁርጥ ነሽ፣ መስሚያ የለሽም። ከዚህ ቀን በኋላ ከዚህ ደቂቃና ሰዓት ጀምሮ ያለምንም ምክንያት እቺ የሰለለች እግርሽ ከዛ ቤት ትውጣና ወይ አንቺ ወይ ሳሙኤል። አዳመጥሽኝ ወይ? እንዳትወጪ እሺ። ቢያንስ አትቆጣ። ስሚ እስቲ የገባሽበትን ዓላማ ረሳሽው እንዴ? ሰምኛለሽ? እዛ እኮ በርሚል ሆድሽን እኮ ቅርስሽን ለመሙላት አለ። ገባሽ ወይ? ለትልቅ ስራ ነው ዘገባሽ። እሺ ስትናፍቀኝስ? አይመለከተኝም። እዛ ነጭ ባህር ዛፍ ምናምን ፈልጊና ታጥለሽ በላብ መልክ ይወጣልሻል። አይ መቲ ከሆነ ይሄ እንደ ጨራ የረዘመውን ፀጉርሽን ነቅዬ በአፍሽ ማጎርስሽ። ገባሽ? ሳሚ ውጪ! አንቺ ላይ እንዳለፉ